أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وآله وسلم أما بعد فالسلام عليكم ورحمة الله وبركاته يوم رمضان صوم سببنا بشوال يتوسنوا كناتوش بروغرامو تبارتو نفر إن شاء الله كذبوها لا بالله فكادي قتلال سلام العكت ممامر يلبن ብዙ ጊዜ የማይዳሰስ የማይነካር ስለሆነ በአቂዳ ዙሪያ በዒባዳ በአንዳንድ ፍቅህያ መስአላዎች ዙሪያ የተለያዩ ዳዒዎች ኡስታዞች ዓሊሞች ብዙ ጊዜ በስፋት በተለያየ መሳጅዶች ያስተምሩናል የመስማት እድላችን ሰፊ ነው ግን ከነዚህ ስድስቱ አርካኑል ኢማን ሁለቱ በብዛት ሲወሱ አልሰማም الإيمان بالملائكة الإيمان بالقضاء والقدر ግን የእምነታችን አንድ አካል ሆኖ ተጠቅሰዋል ቢያንስ ይሄንን ክፍተት በቻልኩት መጠን ለመሸፈን ስለ መላእክት ምን ግንዛቤ ሊኖረን ይገባል እንደ ሙስሊምነታችን መላእክትን ምን ብለን ነው ምናምነው ሚለውን የተወሰነ ማብራሪያ መስጠት ስለፈለኩ ነው ማለት ነው ቅድማ ያው ሁላችንም እንደምናውቀው በመላእክት ማመን ሩክኑ ሚን አርካኒል ኢማን ከስድስቱ የእምነት ማዕዘናት ራሱን የቻለ አንድ ማዕዘን ነው መላእክትን ስላላየኋቸው ወይ ሲናገሩ ስላልሰማሁኝ በእነሱ መኖር አላምንም የሚል ሰው ከእስልምና ይወጣል አላህ የተናገረውን ያስተባበለ በመሆኑ ካፊር ተብሎ ይሰኛል ስለዚህም ሙስሊም እንድንሆን በመላእክት ማመን ግድ ነው የትኛው የቁርአን ክፍል ነው በመላእክት እንድናምን የሚያዘን ከተባለ ሱረቱል በቀራ ላይ ቁጥር 177 እና ቁጥር 285 ላይ ተጠቅሷል ቁጥር 177 ላይ أعوذ بالله من الشيطان الرجيم ليس البر ይሄ መልካም ስራ አይደለም ወይም ጀነት ከሚገባበት ተደርጎ አይቆጠርም ይላል ምኑ أن تولوا وجوهكم قبل المشرق والمغرب ፊቶቻችሁን በስግደት ሰዓት ወደ ምስራቅና ወደ ምዕራብ አቅጣጫ አዙራችሁ መስገዱ ብቻውን ከመልካም ስራ አይቆጠርም ይሄ ከመልካም ስራ ሆኖ እንዲቆጠር ከዛ በፊት ማሟላት ያለባችሁ ነገር አለ ያም ولكن البر ነገር ግን መልካም ስራ ብሎ ማለት من آمن بالله በአላህ ያመነ ሰው እምነት ነው واليوم الآخر እንዲሁም በመጨረሻው ቀን ያመነ ሰው እምነት ነው والملائكة والكتاب والنبيين በመላእክት በመጽሐፍቱና በነቢያቱ ያመነ ሰው እምነት ነው ይሄ እምነት የሌለው ሰው ወደ ምስራቅም ሆነ ወደ ምዕራብ አቅጣጫ ዞሮ ቢሰግድ አላህ ጉዳይ የለውም ከሰውየው ስራ ጋር ስራችንም መቅቡል የሚሆነው ብር የተባለው ወይም በአንድ ተፍሲሩ ጀነት ሊገኝ የሚችለው ከዚህ እምነት በኋላ በእምነት ሊስተካከል ይገባል ማንነታችን ከእምነት ዘርፎቹ ደግሞ አንዱ እዚህ ላይ ማን ተብሎ ተጠቅሷል ወልመላኢከቲ ስለሚል በመላእክት ማመን ግድ ነው የመጨረሻው አየት ላይ 285 ላይ آمن الرسول መልእክተኛውም አመነ በማለት ይሄ ኢማን የመልእክተኛው የረሱል አለይሂ ሰላቱ ወሰላም መሆኑን ይነግረናል بما انزل اليه من ربه ከጌታው ዘንድ ወደሱ በተወረደለት ወህይ አምነዋል والمؤمنون እንዲሁም ተከታዮቹ የሆኑ ምእመናንም አምነዋል كل آمن بالله وملائكته وكتبه ورسله እያንዳንዳቸው በአላህ በመላእክቱ በመጽሐፍቱና በመልእክተኞቹ አምነዋል ብሎ ይዘረዝራል እዚህ ውስጥ መላእክት ስለተጠቀሱ በመላእክት ማመን ግድ ነው ማለት ነው ተግባባን ነብያችን አለይሂ ሰላቱ ወሰላምም እንደዚሁ ጅብሪል አለይሂ ሰላም በማይታወቅ ሰው አምሳያ መጥቶ አخبرني عن الايمان ስለ ኢማን ምንነት ንገረኝ ብሎ የጠየቃቸው ጊዜ أن تؤمن بالله وملائكته ብለው በመላእክት ማመን እንዳለብን ገልጸዋል ማለት ነው ስለዚህም በመላእክት ማመን ግድ መሆኑን እንቀበል አዎ የታወቀ ነው በመላእክት እናምናለን ከሆነ ምላሻችን አሁን ቀጣዩ ጥያቄ የሚሆነው ምን ብለን ነው ምናምን ስለ ተፈጥሯዊ ማንነታቸው ስለ ስነ ምግባራዊ መገለጫቸው ስለ ተሰጣቸው የሥራ ድርሻ ከኛ ጋር ስላላቸው ግንኙነት ይሄንን በተመለከተ ምንድነው አቋማችን ሚለው በዝርዝር ይብራራል ዛሬ ሰዓቱ ከፈቀደልን የመጀመሪያው ነጥብ ብቻ በተወሰነ መልኩ እናያለን ስለ መላእክት ስንነጋገር
የነሱን ሲፋ ኸልቂያ የሆነው ተፈጥሯዊ የሆነውን ባህሪ በተመለከተ ምን አቋም እንይዛለን? መላእክት ማናቸው ተብለን ብንጠየቅ ምን መልስ እንሰጣለን? ስለ መላእክት ተፈጥሯዊ ማንነት ከምንናገረው ውስጥ አንደኛ አነሁም መኽሉቁነ ሚን ኑር፣ ፍጥረታዊ ማንነታቸው ከብርሃን የተፈጠሩ ከኑር የተገኙ ናቸው ብለን እናምናለን። ጌታ አላህ በቃሉ እንደገለጸልን ረሱል ዓለይሂ ሰላቱ ወሰላም በሐዲስም እንዳብራሩልን በግልጽ የሚታወቁ ሶስት ፍጥረታት አሉ፣ ሰዎች፣ ጂኖችና መላእክት። እነዚህ ሶስት ፍጥረታት ከምን ተፈጠሩ ወደሚለው ስንሄድ ሰሒህ ሙስሊም ላይ እናታችን አይሻ ረዲየላሁ ዐንሃ እንደተናገረችው ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ኹሊቀቲል መላኢከቱ ሚን ኑር፣ መላእክቶች ከኑር ከብርሃን ተፈጥረዋል። ወኹሊቀል ጃኑ ሚን ማሪጅን ሚን ናር፣ ጃን አቡል ጂን የሆነው የጅኖች አባት ኢብሊስ ከእሳት ነበልባል ተፈጥሯል፣ ጫፉ ላይ ካለው ከሚቀጣጠለው ማለት ነው። ወኹሊቀ አደሙ ሚማ ውሲፈ ለሁ፣ አባታችሁ አደም ወይም ሰው ደግሞ በቁርአን ለእናንተ በተገለጸው መልኩ ከምድር አፈር ተፈጥሯል። ከነዚህ ሶስት ፍጥረታት እንግዲህ አንዱ የሆኑት መላእክቶች ከምን ተፈጠሩ ከተባለ ከኑር ከብርሃን እንላለን። የትኛው ኑር የተባለ ጊዜ ግን እንቆማለን። በግልጽ የተነገረን ነገር የለም። ከፀሐይ ብርሃን ነው ወይስ ከጨረቃ ነው ወይስ ከምንድን ነው? የሐዲስ ሊቃውንቶች የጥንት ዑለማዎች የተለያየ ነገር ይላሉ። አብዛኛዎቹ ግን እስራኤልያት ስለሆኑ እርግጠኛ ሆነን ይሄ የምንለው የለም። ሚን ኑሪል ዒዛ ብለው ራሱ ሌላ ዓለም ውስጥም የሚገቡ አሉ። ሱለይማን አልአሽቀር እንደተናገሩት ግን በኪታባቸው ላይ ዓለሙል መላኢከቲል አብራር በሚለው ላይ ወላሁ አዕለም ብሎ ማለፉ ይሻላል። ከኑር መፈጠራቸው ግን ሰሒህ ሙስሊም ላይ በነስ ስለተነገረ ከብርሃን ተፈጥረዋል ነው አንድ። ሁለተኛ ተፈጥሯዊ ማንነታቸውን በተመለከተ ሌላ የምንይዘው አቋም ምንድን ነው? አነ ለሁም አጅኒሃ፣ በብዛቱና በአይነቱ የሚለያዩበት ክንፍ እንዳላቸውም እናምናለን። መላእክት የክንፍ ባለቤት ናቸው። ሁለት ክንፍ ያለው አለ፣ ሶስት ያለው አለ፣ አራት ያለው አለ፣ ከዛ በላይ 600ም ያለው አለ። አንዱ ከሌላው በመጠኑ ሊለያዩበት የሚችሉ ማለት ነው። ክንፍ ሲባል ግን ቁርአኑ እንዳለው ክንፍ ብሎ ከማስበት ከማጽደቅ በዘለለ ሌላ አይነት ዲቴል ማብራሪያ ውስጥ አንገባ። እምናያቸውን በራሪዎች፣ ወፎች፣ እርግቦች፣ አሞራዎችን አይተን በዛ መልኩ ልንገልጽ አይገባም። ቅያሱል ጋኢብ ዐለ ሻሂድ ላ የጁዝ። የማይታየውን የገይቡን ዓለም በሚታየው አነጻጽረን ቅያስ አድርገን እዚህ ክንፍ ሲባል የምናውቀው በዶሮ በወፍ ላይ እንዲህ አይነት ነውና ስለ መላእክትም ክንፍ ከተባለ ያ ነው ብሎ ድምዳሜ መስጠት ስህተት ነው። ክንፍ ግን እንዳላቸው መናገር እንችላለን። ቁርአን ስለነገረን ፈጣሪያቸው ራሱ ምን ይለናል? ሱረቱ ፋጢር ቁጥር 1 ላይ አልሐምዱሊላሂ ፋጢሪ ሰማዋቲ ወልአርድ፣ ሰማያትና ምድርን ፈጣሪ ያስገኝ ለሆነው አላህ ምስጋና የተገባው ነው። ጃዒሊል መላኢከቲ ሩሱላ፣ መላእክትንም ለሚፈልገው ዓላማ መልእክተኛ አድራጊ ነው። ለወሕይም ለራሕመትም ለቅጣትም ለፈለገው ዓላማ መልእክተኛ አድራጊ ነው። ኡሊ አጅኒሃ፣ እንዲሁም የክንፍ ባለቤትም ያደርጋቸዋል አለ። ስንት ክንፍ? መትና ወሱላተ ወሩባዕ፣ ባለ ሁለት ክንፍ፣ ባለ ሶስት፣ ባለ አራት ክንፍ። የዚዱ ፊል ኸልቂ ማ የሻ፣ በዚህ በፍጥረቱ ላይ የሚሻውንም ይጨምራል። ኢነላሃ ዐላ ኩሊ ሸይኢን ቀዲር፣ አላህ በሁሉም ነገር ላይ ቻይ ጌታ ነው፣ ምንም አያቅተውምና ብሎ ከዚህ አየት ተነስተን ሁለትም ሶስትም አራትም ክንፍ ያላቸው መላእክት አሉ፣ የተጨመረላቸው አሉ 600ም ጭምር። 600ን ከየት አገኘ ነው? ከሐዲስ ቡኻሪና ሙስሊም በዘገቡት ሐዲስ ከአብዱላህ ብን መስዑድ ረዲየላሁ ዐንሁ እንደተላለፈው ምን አለ? ረአ ረሱሉላሂ ሰለላሁ ዐለይሂ ወሰለም ጅብሪል ፊ ሱረቲሂ፣ የአላህ መልእክተኛ መልአኩ ጅብሪልን በተፈጥሮ ቅርጹ አዩታል። በሰው ተመስሎ ያዩታል። እንደ ሰንሰለት ድምፅ ሆኖ ሲመጣም እንደዚሁ ሰምተውታል። አሁን በተፈጥሮ ቅርጹ ነው ያዩት። ምን ሆኖ? ወለሁ 600 ጀናሒን፣ 600 ክንፍ ያለው ሆኖ። ስንት ሜትር የሆነ ክንፍ? ኩሉ ጀናሒን፣ እያንዳንዱ ክንፍ ሚንሃ፣ ከነሱ ከ600ዎቹ እያንዳንዱ ክንፍ ቀድ ሰደል ኡፉቅ፣ በእርግጥም አድማስን የዘጋ
የሸፈነ ሆኖ ከሰማይ እስከ ምድር ያለውን የሚሞላ ሆኖ ተመለከቱት። አንዱ ክንፉ ብቻ ከሰማይ እስከ ምድር ወይ ማበይነ المشرق والمغرب በምስራቅና በምዕራብ መካከል ያለውን መዝጋት የሚችል ነው። የዛ አይነት 600 ክንፍ ያለው ሆኖ ተመልክተውታል። ስለዚህ መላእክቶች ምን አላቸው? ክንፍ አላቸው። ጁምለተን ማመን ዋጅብ ነው። በቁጥር የተነገረንን እናምናለን። ያልተነገረውን የዚዱ ፊል ኸልቅ በፍጥረቱ ላይ የሻውን ያህል ይጨምራል ብለን እናልፋለን። ሶስተኛ አነ ለሁም ቁድረተን ዐለ ተመሱል ቢልበሸር በሰው የመመሰል ችሎታ አላቸው። በአላህ ፍቃድ በሱ ትእዛዝ ከተፈጥሯዊ ቅርጻቸው በመውጣት እኛን ሰዎችን ተመስለው ሊመጡ ይችላሉ ብለን እናምናለን። ነገር ግን ይሄ ቱሪስትነት ሲያምራቸው ወይ የሆነ ሾው ትርኢት ለማሳየት ሲፈልጉ ሳይሆን ጌታ አላህ ሲፈቅድና ሲያዛቸው እሱ ለሚፈልገው ዓላማ ሲልካቸው ብቻ የሚከናወን ነው። ችሎታው ተሰጥቶናል ብለው ያለ መለኮታዊ ትእዛዝና ፍቃድ እንደፈለጉ አይሆኑም። እንኳን ከትእዛዙ ሊወጡ በንግግርም አይቀድሙትም። ሳይናገር በፊት አይናገሩም። በሱ ፍቃድና አዛዥነት ግን በሰው ተመስሎ የመምጣት ችሎታ እንዳላቸው እናምናለን። ምሳሌ የኢብራሂም እንግዶች ሱረቱ ሁድ ቁጥር 69 ላይ ወለቀድ ጃአት ሩሱሉና ኢብራሂም ቢልቡሽራ በእርግጥም መልእክተኞቻችን ኢብራሂም ዓለይሂ ሰላም ዘንድ የልጅ ብስራትን ይዘው መጡ ይላል። ከኢስማኤል ዓለይሂ ሰላም በተጨማሪ ጌታ አላህ በሳረት በኩል ኢስሐቅን ሊሰጠው መላእክትን ብስራት ነጋሪ አድርጎ አመጣ። ሲያመጣቸው ሲልካቸው በወቅቱ ለኢብራሂም በሰው ተመስለው ለመምጣታቸው ምን ደሊል አለን? መልእክተኞቻችን አለ እንጂ በሰው ተመስለው አላለም። በሰው መመሰላቸው ሲያቁ ኮንቴክስቱ ይነግረናል። ቃሉ ሰላም ሰላም ብለው ሰላምታ ቀረቡለት። ቃለ ሰላም እሱም ሰላም አላቸው። ፈማ ለቢተ አን ጃአ ቢዕጅሊን ሐኒፍ ወዲያውኑ የተጠበሰ የወይፈንን ስጋ ከማምጣት አልዘገየም ይላል። ለእንግዶቹ የወይፈንን ስጋ ማቅረቡ እሱ ዘንድ የመጡ እንግዶች ምን እንደሆኑ ያሳያል፣ ሰው እንደሆኑ ያሳያል። ግን በትክክል ሰው ሳይሆኑ መላእክትስ መሆናቸው በምን ተረዳ? ፈለማ ረአ አይዲየሁ ላ ተሲሉ ኢለይህ እጃቸው ግን ወደ እሱ እንደማይቀርቡ እንደማይነኩት ባየና በተረዳ ጊዜ ነኪረሁም ይላል። ሳታቸው ጥሩ ያልሆነ ስሜት ተሰማው። ምን አይነት ናቸው እንደማለት ነው። እነሱም ተረዱትና ወአውጀሰ ሚንሁም ኺፋ ከነሱም ፍርሃት ተሰማው። ቃሉ ላ ተኻፍ አትፍራ ብለው አጽናኑትና ኢና ኡርሲልና ኢላ ቀውሚ ሉጥ ከአላህ የተላኩ መልእክተኞች መሆኑን ነገሩት። ዋና ተልዕኳቸውም የሉጥ ህዝቦችን ለቅጣት ሊያጠፉ እንደሆነ፣ የልጅ ብስራቱን እግረ መንገድ ሊሰጡት እንደሆነ፣ ከዛ በኋላ ሚስቱን ከኋላው ቆማ ስትስቅ ነበር በይስሐቅ አበሰርናት እያለ ይቀጥላል ማለት ነው። ስለዚህ በሰው ተመስለው ሊመጡ እንደሚችሉ እንረዳለን። ሁለተኛ የመርየም እንግዳ ቁርአን በሱረቱ መርየም ወዝኩር ፊል ኪታቢ መርየም ኢዝ እንተበዘት ሚን አህሊሃ መካነን ሸርቅያ በመጽሐፍ ውስጥ መርየምንም ከቤተሰቧ ወደ ምስራቃዊ አቅጣጫ ተገልላ በሄደች ጊዜ የሆነውን ታሪኳን ለህዝቦችህ አውሳላቸዋል። ምን ተከሰተ? ፈተኸዘት ሚን ዱኒህም ሒጃባ በእሷና በህዝቦቿ መካከል መለያ የሚሆን ግርዶሽን አደረገች። ፈአርሰልና ኢለይሃ ሩሐና መንፈሳችንን ወደ እሷ ላክ ነው ይላል። ይሄ ስም የጅብሪል ዓለይሂ ሰላም መሆኑ በብዙ የቁርአን ክፍል ተነግሮናል። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። በሌላ ቦታ ላይ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ብሎ ጅብሪል መሆኑን የነገረን ጌታ እዚህ ጋር ሩሑል ቁዱስ ብሎ ጠርቶታል። በሱረቱ ሹዓራም ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ብሎ ጠርቶታል። ታዲያ መንፈሳችንን ጅብሪልን ወደ እሷ ላክነውና ፈተመሰለ ለሃ በሸረን ሰዊያ ወደ እሷ ሲመጣ በሰው ነው የተመሰለላት ማለት ነው። ስለዚህ ሰዓቱን ለመቆጠብ ያክል መርየም ጋር የመጣው ጅብሪል እንግዳውን በሰው ይመሰል ነበር። ሶስተኛ የወዳጅ ዚያራ በሐዲስ የተጠቀሰው አቢ ሁረይራ ረዲየላሁ ዐንሁ ያስተላለፈውን የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ምን አሉ? አነ ረጁለን ዛረ አኸን ለሁ ፊ ቀርየቲህ በአንድ መንደር የሚገኘውን የዲን ወንድሙን ለመጎብኘት አንድ ሰው ወደዛ ሄደ። ፈአርሰለ አላሁ ዐላ መድረጀቲህ መለከን በጉዞ ላይ ቆሞ እንዲጠብቀው አላህ መልአክን ላከለት። ፈቃለ አይነ ቱሪድ ወዴት ነው የምትፈልገው? አሁን ይሄ ለመዘየር የሄደው ሰው ፊት ለፊቱ የቆመ ሰው ነው የሚያናግረው። ምን ብሎ ነገረው?
فقال أريد أخا لي في هذه القرية بزيش من دران من دمالين لقوبين يوم بيهدو فقال هل له عليك من نعمة تربها كسوم التاقين يوم التكبلا يوانا سقاتك من أقر الله انديسي له قال لا إلا أني أحبه في الله لا الله بتشابي يسلو الدركوت لزيره ونوسيلو من على ياسو قال إني رسول الله إليك كالله زل ودان تتذكري متاوت بأن الله تبارك وتعالى أحبك كما أحببته لا الله بلا ينسون بودركو الله اندودله لنقره لي متاوت بس هو تمثله يمتالو مالتهم تقبابا يهيب ليلاو ነው ማለት ነው አራተኛ ስለ መላእክት ተፈጥሮ ምን ያቋማለን ሲባል አንሁም ሱካን ሰማ የመላእክት ቀበሌ አድራሻቸው ሰማይ መላእክት በተቀላላ የሰማይ ነዋሪ ናቸው አላህ ለሚፈልገው ዓላማ ሲባል ብቻ በዚህ ምድር ያወርዳቸዋል አስሉ የት ነው ቀበሌያቸው ሰማይ ሰውን ለመጠበቅ ስራዎቻችንን ለመመዝገብ ቅጣትን ለማምጣት ወይ የሆነ ረህመትን ለማውረድ ወይ ከዚህ ውጭ ለሆነ ዓላማ አላህ ሲልካቸው እንጂ የመላእክት መገኛ አድራሻ ሰማይ ነው ሰማይ በመላእክት የተጨናነቀች ውድ የአምልኮ ስፍራ ነች ነው የመላእክት ቀበሌ ሰማይ ለመሆኑ ምንድነው ማስረጃው ብዙ ቁርአናዊ ማረጋገጫዎች አሉ ሱረቱ ነጅም ቁጥር 26 ላይ وكم من ملك في السماوات سنتنا سنت لقطر የሚታክቱ መላእክቶች በሰማያት አሉ ነገር ግን لا تغني شفاعتهم شيئا الله ካልፈቀደ በስተቀር የነሱ ምልጃ ለማንም የማይጠቅም ይሆነ إلا من بعد أن يأذن الله لمن يشاء ويرضى الله لم يشاء ابنتنا ስራውን ለወደደለት ካልሆነ በስተቀር ምልጃቸው የማይጠቅም በማለት እግረ መንገድ ሸፋዓ በሱ ፍቃድና በሱ ውዴታ የሚከናወን መሆኑን እየገለጸ መላእክት መገኛ ስፍራቸው የት ነው ሰማይ መሆኑን ይነግረናል በተለይ ሱረቱ መርየም ቁጥር 64 ግልጽ ይሆናል ለምን ሰበበ ኑዙል አለው ይሄ አየት ነብያችን አለይሂ ሰላቱ ወሰለም ጅብሪልን በጣም ከመናፈቃቸው የተነሳ እሳቸው ጋር የመጣ ጊዜ ጥያቄ ያቀረቡለት አላ ተዙሩና አክثر مما تزورنا ኢለይ እንዲህ የመጣ ከምትጎበኛ የበለጠ ጨማምራ ለምን እየመጣ ሰላም ታሰጠንም ማለት የሚወደድ ወዳጅ ሁሌም ለምን አትመጣም እንደሚባል ታዲያ ጅብሪል መልስ አልሰጣቸው ከላይ ወህይ ወረደና ይሄንኑ መልስ ነው እንዲቀራላቸው ታዘዘ ሱረቱ መርየም ቁጥር 64 وما نتنزل إلا بأمر ربك እንኳን አሁን ካለው ጨምረን ልንመጣ ይቅርና እስካሁን ያለውን መወረድ ራሱ በጌታ ትእዛዝ እንጂ መቼ እንወረዳለን አለ ይሄንን መወረድ ራሱ እሱ ሲያዘን ሲፈቅድ ነው ወደ አንተ የምንመጣው ምክንያቱም له ما بين أيدينا وما خلفنا وما بين ذلك ከፊት ለፊታችንም ከበስተኋላችንም በዚህ መሃል ሁሉ ያለው የርሱ ነው وما كان ربك نسيا ያንተ ጌታ በፍጹም የሚረሳም አይደለም ማለት ነው እንዲህ እስካሁን የምመጣውን እንኳን መወረድ ወይ ሊቀንስ ወይ ሊጨምረው ይቅርና ራሱ መውረድ በሱ ትእዛዝ አይደለም ማለት ያ ካልሆነ ሰማይ ነው ማለት ነው መገኛቸው አላህ ሲፈቅድ ብቻ ነው የሚወርዱት ወደዚህ ምድር ማለት ነው ስለዚህ የመላእክት አድራሻ የት ነው ሰማይ ነው ብለን እናምናለን አምስተኛ በአፈጣጠር የጊዜ ቅደም ተከተል ታሪክ መሰረት መላእክት ከሰው በፊት የተፈጠሩ ናቸው ከሰው በፊት ቀዳሚ ፍጥረት ናቸው ብለን እናምናለን ደሊል ሱረቱል በቀራ ቁጥር 30 አላህ አደምን መፍጠር የፈለገ ጊዜ ለመላእክት አሳውቋቸዋል አማክሯቸዋል ግን አንልም አሳወቃቸው وإذ قال ربك للملائكة ጌታ ለመላእክት እንዲህ ባለ ጊዜ አስታውስ إني جاعل في الأرض خليفة እኔ በምድር ላይ ምትክን አድራጊ ነኝ አለ ቢያንስ በዚህ ኺጣብ ወቅት ላይ መላእክት ነበሩ ማለት ነው ሰው ግን ገና አልተፈጠረም ይቀድሙናል ማለት ነው አደምንና ዝርያዎቹን ወይም ኸሊፋ የተሰኙትን ጌታ አላህ የመፍጠር እቅድ እንዳለው ለመላእክት ምን አደረገ አሳወቃቸው እነሱም ተገረሙና قالوا أتجعل فيها من يفسد فيها ويسفك الدماء በውስጧ ወንጀሎችን የሚያበረክት እንዲሁም በኃጢአት የሚያበላሽ ምድርን የሆነን ሰው ታደርጋለህና ኢዕቲራድ አይደለም ይሄ በአላህ ላይ ኢዕቲራድ ማድረግ من كبائر الذنوب ከታላላቅ ወንጀል መላእክት ደግሞ ማዕሱም ናቸው ከወንጀል ጥያቄው ምንድነው አዩ ህክመቲን في جعلك هذا الخلق
ይሄን ፍጥረት እዚህ ምድር ላይ የማድረግህ ጥበቡ ምንድነው? ወንጀልን የሚሰራ ደምን የሚያፈስ እርስ በርስ የሚገዳደል ከሆነ እሱን የማድረግ ሂክማ አሳውቀን። ምክንያቱም እኛ ወነሕኑ ኑሰቢሑ ቢሐምዲከ ወኑቀድሱ ለክ አንተን ከማመስገን ጋር እያጠራንህ እየቀደስንህ ይሄን ኃጢአት የሚፈጽምን ትውልድ ማድረግህ ምንድነው ሂክማው? አላህም ያላቸው ቃለ ኢኒ አዕለሙ ማ ላ ተዕለሙን ከዚህ ጀርባ ማታውቁትን ብዙ ሚስጥር እኔ ያውቃለሁ። ከወንጀል በኋላ ያለውን የተመላሾችን ተውበት በውስጣቸው ያሉ ሷሊሆችን ነቢያቶችን እንደሚያስነሳ እሱ ነው የሚያውቀው። እነሱ በተነገራቸው መሰረት የሚያውቁትን ብቻ ነው የጠየቁት። ከየት አምጥተው ይህንንስ ጠየቁ? እኛ ደም እንደምናፈስ ምድርን በኃጢአት እንደምንበክል ከምንድን ነው ያገኙት ሲባል ያው ዑለማኡ ተፍሲር የተለያየ አይነት አቅዋል አላቸው። ሼኽ ሰላህ አብዱልፈታህ አልኻሊዲ ሲናገሩ በኪታባቸው ላይ ምንድን ነው የሚሉት ሶስቱን አቅዋሎች ያመጡና ከፊሎቹ ከልምድ ወስደው ነው ይላሉ። ምንድን ነው ልምዱ ሲባል ከሰው በፊት ጅኖች ተፈጥረው ነበር እዚህ ምድር ላይ እርስ በርስ ደም በማፍሰሳቸው በኃጢአት በመበከላቸው ምክንያት ተወግደዋል። አሁንም ሰውን እንደሚፈጥር ሲነግራቸው ከዛኛው ፍጥረት የተለየ አይሆንም በማለት ደምን የሚያፈስና ወንጀልን የሚሰራ ለምን ታደርጋለህ ያሉት የትላንቱን ተሞክሮ አይተው ነው የሚሉ አሉ። ሁለተኛው ደግሞ ያው አጠቃላይ የሰው ልጅ ዛሬ በራሱ ምርጫ የሚሰራው ኸይሩንም ሸር አስቀድሞ በለውሃል መሕፉዝ ላይ ተጽፏል ሁሉ ነገራችን። ያንን ኪታብ የማንበብ እድሉን አግኝተው እዛ ኪታብ ላይ ስላለው ስለ ሰው ልጅ ባህሪ ይሄን ያዩ ጊዜ ጥያቄ አቅርበው ነው የሚሉ አሉ። ሁሉም ግን ግልጽ ማስረጃ የለው። ሶስተኛው አቅዋል ደግሞ አላህ ራሱ ነግሯቸው ስለሚፈጥረው ባህሪ ይህ አይነት እንደሆኑ ይሄ ነው የሚሻለው ይላሉ ሸይኹ። ከምን ተነስተን ደሊሎት ምንድነው ስንል መጨረሻ ላይ አደምን ከፈጠረው በኋላ ለአደም ያሳወቃቸውን የነገራት ስያሜ ለመላእክት እስኪ እናንተ ንገሩኝ አላላቸው? ምንድን ነበር ያሉት? ቃሉ ሱብሓነከ ላ ዒልመ ለና ኢላ ማ ዐለምተና አንተ ያሳወቅከን የነገርከን ካልሆነ በቀር ምንም እውቀት የለንም ብለዋል። ስለዚህ ደም የሚያፈስና በኃጢአት የሚያበላሽ መሆኑን የተናገሩት እሱ ባሳወቃቸው መሰረት ነው። አላህ ያላሳወቃቸውን ከየትም ሊያገኙት አይችሉምና። አላኩል ሐል ምንድነው የምንረዳው? ስለ ሰው የመፍጠር ታሪክ ለመላእክት ነገራቸው ከተባለ መላእክት ከሰው በፊት ነበሩ የሚለውን እንይዛለን ለማለት ነው። ስድስተኛ እጅግ በጣም ግዙፍ ፍጥረት መሆናቸውንም እናምናለን። እንደኛ በ1 ሜትር በ2 ሜትር ቁመት የሚለኩ ሳይሆኑ ግዙፍ ፍጥረታቶች ናቸው። ግዙፍ መሆናቸውን የሚያመላክቱ እጅግ ብዙ ቁርአናዊ ማስረጃዎች አሉ። ከዛ ውስጥ አንዱን እንኳን እንመልከት ቢባል አርሽ ተሸካሚ የሆኑት መላእክት መሆናቸው ቁርአን እንደሚናገረው الذين يحملون العرش እነዚያ አርሽን የሚሸከሙ መላእክቶች ወመን ሐውለሁ በዛ ዙሪያ ያሉትን ከሩብይን የሚባሉት يسبحون بحمد ربهم ጌታቸውን ከማመስገን ጋር ያጠሩታል እያለ አየቱ ይቀጥላል። ምንድነው መሐለ ሻሂድ? يحملون العرش አርሽን የሚሸከሙ አለ። ታዲያ አርሽን መሸከም ተሸካሚውን ግዙፍ ያደርገዋል ወይ ከተባለ የአርሽን ትልቅነት የተረዳን ጊዜ ተሸካሚውንም ትልቅ መሆኑን በዛው እንረዳለን። ረሱል አለይሂ ሰላቱ ወሰላም ስለ ምድርና ስለ ሰማይ ሲነግሩን ከሰፋቸው ውፍረታቸው ብቻ 500 ዓመት ያስኬዳል ነው ያሉት። አንድ ሰማይ ስፋቱ ሳይገለጽ ውፍረቱ ብቻ 500 ኪሎ ሜትር ሳይሆን 500 ዓመት ያስኬዳል ነው የተባለው። የሰማይ ውፍረት ያንድ በዛ ላይ ሰማያት 7 ናቸው። እንግዲህ በ500 ዓመት ሲባዛ ስንት እንደሚመጣ አስቡት። ታዲያ ይሄ ግዙፍ ፍጥረት ኩርሲይ ላይ ቢወረወር አሉ መልእክተኛው ከሰማያት በላይ ያለ ሌላ መخلوቅ ነው ኩርሲይ ላይ ቢወረወር ከኩርሲይ ስፋትና ትልቀት አንፃር ሰማያት ምን ይሆናሉ? ጋሻ መሬት ላይ የተወረወረ 7 ዲርሃም ሳንቲም ይሆናሉ። ጋሻው መሬት ኩርሲይ ይሆንና ሳንቲሞቹ ናቸው ሰማያት የሚሆኑት። ኩርሲይ ደግሞ ምን ያህል እጥፍ ቢበልጣቸው ነው ማለት ነው። ሰማያትን እንደ ሳንቲም የተቀለለው ጋሻ መሬት የተባለው ኩርሲይ ለው ኡልቂየ ፊል ዐርሽ እሱ ደግሞ ዐርሽ ላይ ቢወረወር ትልቅ ሜዳ ላይ የተወረወረ የእጅ ቀለበት ይሆናል። ሰማያትን እንደ ሳንቲም ጠቅልሎ ሲያበቃ በተራው ደግሞ እሱ እንደ ቀለበት ታይቶ በሰፊ ሜዳ ላይ የተወረወረ ይሆናል። ያ ሰፊ ሜዳ ማን ሆኖ? ዐርሽ ሆኖ ማለት ነው። ዐርሽ አዕዘሙል መኽሉቃት አላህ ከፈጠረው ፍጥረት ሁሉ
ታላቁን وهو رب العرش العظيم العظيم የሚለው ሲፋ ወደ አርሽ ከተመለሰ ታላቅ መሆኑን ያሳየናል ማለት ነው። ስለዚህ ይሄንን ግዙፍ ፍጥረት የሚሸከሙ መላእክት እንዳሉ ከተነገረ እነዛ መላእክት ግዙፍ መሆናቸውን መረዳት ይቻላል። አንድ ሐዲስ ላይም አብዱላህ ጃቢር ኢብኑ አብዱላህ ረዲየላሁ ዐንሁማ ባስተላለፈው ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? أذن لي أن أحدث عن ملك من ملائكة الله من حملة العرش يا عرش تشكامي كهونو يا الله ملائكتوች ስለ አንዱ መልአክ እንድናገር ተፈቀደልኝ አሉ። والآذن هو الله يفقدوا ጌታ አላህ ምን አሉ ታዲያ? أنما بين شحمة أذنه إلى عاتقه ከጆሮ የታችኛው ስስ ክፍል አንስቶ إلى عاتقه እስከ ትከሻው ድረስ ያለው مسيرة 700 عام 700 ዓመት ያስኬዳል። ከዚህ እስከዚህ 700 ዓመት ያስኬዳል። أخرجه أبو داود إمام أبو داود بسنناቸው ዘገቡት። شيخ الألباني رحمه الله مشكات المصابيح يخطيب التبريزي كتاب لاي صحيح مهونون قلزوا مالتنا 700 ዓመት ከጆሮ እስከ ትከሻው ያለውን ነው። እንግዲህ በሉጥ عليه السلام ዘመን አዛን مرحبا በሉጥ عليه السلام ዘመን ለቅጣት ከተማይቷን ለማጥፋት መላእክቶቹ በተላኩ ሰዓት ጅብሪል عليه السلام በአንድ የክንፉ ጫፍ ነው መሬቱን ያነሳት። ተመልከቱ እንግዲህ ግዝፈቱን ደሞ እኮ ሲያነሳት እንደ ከባድ ሚዛን ሻምፒዮና 1 ሜትር ወይ 2 ሜትር አድርሶ አይደለም የሚመለሰው ሰማይ ጫፍ አደረሰው። حتى سمعت الملائكه መላእክቶች እስኪሰሙ ድረስ ምን የዶሮዎቻቸውንና የውሾቻቸውን ጩኸት ثم قلبها فجعل عاليها سافلها ገለበጠው እንዲገልብጠው ወደ ታች ለቀቀው። እንግዲህ ህዝቦች አሉ፣ እንስሶች አሉ፣ የተገነቡ ቤቶች አሉ። ከነ ምድሩ አንድ ላይ በአንድ የክንፉ ጫፍ ማንሳቱ በጥቅሉ መላእክት ግዙፍ ፍጥረት መሆናቸውን እንድናምን ነው የሚፈለገው። ሜትሩ ወይ መለካቱ አስፈላጊ አይደለምና ማለት ነው። እሺ ሰባተኛ ምን እንማራለን ስለነሱ? لا يوصفون بذكورة ولا بأنوثة መላእክት በጾታዊ አገላለጽ አይገለጹ። ወንድ ወይም ሴት የሚለው ለሰውና ለእንስሳ የሚያገለግል ቋንቋ ነው። እንዲሁም ለጅኖች መላእክት ዘንድ ግን ጾታዊ መገለጫ የለም። በተለይ ወመን ወሰፈሁም ቢልኡኑሰት በሴት ጾታ የሚገልጻቸው ካፊር ይባላል፣ ከእስልምና የወጣ። ለምን? ቁርአንን በግልጽ ስለሚቃወም። ወንድ ናቸው ብሎ የወንድ ጾታን ያሰበተ ግን ፋሲቅ ነው ይባላል። አመፀኛ ከጌታው ትእዛዝ የወጣ ይባላል፣ ካፊር አይባልም። በወንድም ሆነ በሴት ጾታ ግን አይገለጹ። ሱረቱ ዙኽሩፍ ቁጥር 19 ላይ በወቅቱ የነበሩት አረብ ጣዖታውያኖች በተለይ በኑ መሊህ የሚባሉት አልመላኢከቱ በናቱላህ ብለው ያምኑ ነበር። መላእክት ማለት የአላህ ሴት ልጅ ናቸው ይላሉ። አላህ ምን አለ? ወጀዐሉ አልመላኢከተ አለዚነ ሁም ዒባዱ ረሕማን ኢናታ እነዛ የአርሕማን ባሮች የሆኑትን መላእክት ለአላህ ሴት ልጅ አደረጉ አለ ጣዖታውያኖች። ምን አለ ጌታ አላህ? አሸሂዱ ኸልቀሁም ፍጥረታቸውን ተመልክተዋል። መላእክትን ስፈጥራቸው ሴት አድርጌ እንደፈጠርኳቸው አይተው ነበር። ጉዳዩ እንደዛ ከሆነ ሰቱክተቡ ሸሃደቱ ይህች ምስክርነታቸው ዛሬ ትጻፋለች፣ ነገ የውሙል ቂያማ ወይስአሉ በጌታቸው ፊት ይጠየቃሉ አለ። በሌላም ቦታ እንደዚሁ እነዚህ ማለት ለራሳቸው በወንድ በሴት ልጅ በተበሰሉ ጊዜ የሚቆጩ ቀኑን ሙሉ ፊታቸው ጠውልጎ ደርቀው የሚውሉ ናቸው። ለጌታቸው ግን እንዴት ሴትን ያደርጋሉ ብሎ ሲወቅሳቸው እናያለን። ብዙ የቁርአን አያቶች አሉ ማለት ነው። አላ ኩሊ ሐል መላእክት በወንድም በሴትም አይገለጹም። ጅብሪል መጣ ሄደ አወረደ እያል ልክ ዛሬኛ የወንድ ጾታን የምንጠቀመውን ቋንቋ ብንናገረው ጅብሪል አለይሂ ሰላም ወንድ ስለሆነ ሳይሆን የቋንቋ ግድ ሆኖብን ነው። አንተና አንቺ ከሚለው ውጪ ምንም መግለጫ የለንም። ጌታችንንም ስንማጸነው አድርግልን ስጠን እያል በአንተነት ነው። አንተነቱ ግን ጾታን ለመግለጽ የገባ አይደለም። ሌላ ቋንቋ የለንም። ስለዚህ ዛሬ ወንድና ሴት ሰውና እንስሳን ጂንን የምንገልጽበት አንተና አንቺ ከሆነ በጾታ ማይገለጹ መላእክቶችን ማን ብለን እንጥራቸው? የቋንቋ ግድ ሆኖ እንጂ ወንድ ስለሆነ አይደለም ነው የምንጠራበት ምክንያት። ሌላው ስምንተኛ ብዛታቸውን በተመለከተ ማንም ሊያውቀው አይችልም ብለን እናምናለን። የዓለም ሕዝብ የሰው ቁጥር 8 ቢሊዮን ገባ፣ እንደዚህ ደረሰ እየተባለ በየጊዜው ቆጠራ ይካሄዳል። የመላእክት ብዛት ስንት ነው ቢባል ከአላህ በቀር ማንም አያውቀውም። እኛ የምናውቀው እጅግ ብዙ መሆናቸው ነው። ይሄም አንዱ እምነታችን ነው። ቁርአን ምን ስላለ?
ወማ ያዕለሙ ጁኑደ ረቢክ ኢላ ሁ የጌታን ሰራዊት ትክክለኛ ብዛቱን ከራሱ በስተቀር ማንም አያውቀው። ተግባባን። አቡ ጀህል ዐለይሃ 19 ስለተባለ ብቻ ወዳጆቹን ሰብስበው 10ን እንደምንም ወደ ቀኝ ወደ ግራ በጥላቸው እናንተ 9ን እኔን አታግዙኝም ወይ ብሎ ባሾፈ ጊዜ የጀሃነም ዘበኞቹን እኮ መላእክት እንጂ ያንተ ቤቴ ሰው አላደረኳቸውም ብሎ ጌታ አላህ አየቱን አወረደበት። ከዛስ ይሄንንም ያደረግነው ለፊትና ያመኑ ሰዎች ኢማናቸው እንዲጨምር ለዚህ ነው አለና መጨረሻ ላይ ትክክለኛ ቁጥራቸውን ብዛት ከሆነ ከአላህ ውጪ ማንም አያውቃቸውም። መላእክት ብዙ ናቸው። ያ መሆኑን የሚያሳይ አንድ ሐዲስ አለ። ነቢያችን አለይሂ ሰላቱ ወሰላም ለይለቱል ኢስራ ወል ሚዕራጅ የወጡ ጊዜ በይተል ማዕሙር ላይ ሲደርሱ ምንድነው ያሉት? ፈአተይና ሰማአ አሳቢዓ ሰባተኛ ሰማይ ላይ መጣን ይላሉ። በሌላ ሪዋያ አሳዲሳ ስድስተኛ ይባላል። ፈሩፊዐ ሊየል በይቱል ማዕሙር በይተል ማዕሙር ለኔ ከፍ ተደረገልኝ እንዳየው። ፈሰአልቱ ጅብሪል አለይሂ ሰላም ምንድነው ይሄ ብዬ ጠየቅኩት። فقال هذا البيت المعمور يصلي فيه كل يوم 70,000 ملك በየቀኑ 70,000 መላእክቶች እየገቡ የሚሰግዱበት ነው። እኛ በምድር ላይ ያለውን ካዕባ ጠዋፍ እንደምናደርገው ሁላ ገብተው ዒባዳ ይፈጽሙበታል። በቀን ስንት? 70,000። ታዲያ መጀመሪያ ዕጣ ደርሶት በጌታው ፍቃድ ከ70,000 ሆኖ የገባው መልአክ ለሁለተኛ ጊዜ መቼ ነው? አንተ በረመዳን ዑምራ ካደረግ ከፈለክም በሸዋል ትደግማለህ አይደል? እሺ ይህስ መላኢካ ለሁለተኛ ጊዜ መቼ ይገባል ሲባል ምን አለ ጅብሪል አለይሂ ሰላም? ኢዛ ኸረጁ አንዴ ገብተው እዛ ዒባዳ ፈጽመው ከወጡ ለም የዑዱ ተመልሰው አይመለሱም። ለምን? ዋጅቡ አንድ ጊዜ ስለሆነ ከዛ በኋላ ያለው ሱና ስለሆነ ፍቃድ ስላላገኙ ነው አይደለም። ለም የዑዱ ኢለይሂ አኺረ ማ ዐለይሂ ከነሱ ኋላ ካለባቸው ተሰላፊ ተርታ አንጻር አይደርሳቸው ቂያማ ነው የሚቆምባቸው ይባላል። ሱብሃንአላህ። ሰማይና ምድር በተፈጠረበት ጊዜ ይህንን ዒባዳ ከጀመሩ በየቀኑ 70,000 ከተባለ እስካሁን ስንት ሺህ ቀናቶች ራሱ አልፈዋል። እነዛ ሁሉ ሺህ ወይ ሚሊዮን ቀናቶች በ70,000 መላኢካ ሲባዛ ስንት ይመጣል? ካሁን በኋላ ቂያማ እስከሚቆም ይሄ እንግዲህ እዛ ውስጥ የተመደቡት ብቻ ናቸው። የጀሃነም ዘበኞች አሉ፣ በውስጡ ስራ የተሰጣቸው አሉ። ስንት ሊሆኑ ነው? ከቁጥር በላይ ናቸው። ስለ አንድ የእሳት ሰንሰለት በሐዲስ ተነግሮናል አይደል? አላህ ይጠብቀን። ስንት ሺህ መላኢካዎች የሚጎትቱት? 70,000 መላኢካዎች የሚጎትቱት። እያንዳንዱ ሰንሰለት ላይ ደግሞ 70,000 መላኢካ አለ ነው የተባለው። 70,000 ሲባዛ በ70,000 ስንት ይሆናል? 4 ቢሊዮን 900 ሚሊዮን ይሆናል። ሰንሰለቱ ላይ ብቻ ያለ ዚማማን የሚይዙ በሌላ ስራ የተሰማሩትስ አጠቃላይ ብዛታቸውን ከእኔ በስተቀር ማንም አያውቅም። ይሄም አቂዳችን ነው። ተግባባ። 9ኛ ሌላው ስለ መላእክት ተፈጥሮ ምን እናምናለን? አነሁም ዒባዱላህ መላእክት በተፈጥሮ ባህሪያቸው እንደኛ የጌታ አላህ ባሪያ ናቸው። ልጆቹ አይደሉም፣ የሥራ ባልደረቦቹ አይደሉም፣ ጓደኞቹ አይደሉም፣ ባሪያዎች ናቸው። ሌሎች የእግዚአብሔር ልጅ ብለው ነው የሚያምኑት ነሳራዎች። ጭራሽ ከሰውም ጋር ተጋብተዋል ብለው ያምናሉ። ይሄ መጽሐፍ ቅዱስ ራሱ የሚናገረው ዘፍጥረት 6:2 ላይ የእግዚአብሔርን ልጆች የሰውን ሴቶች ልጆች አዩ፣ በውበታቸው ተማረኩ፣ የመረጧቸውን አገቡ ይላል። ማን ናቸው እነዚህ የእግዚአብሔር ልጆች ሲባል ተፋሲሮቻቸው ላይ መላእክት ብለው የገለጹዋል። ከሰው ሴቶች በውበት ተማርከው የተጋቡ ማለት ነው። ልክ እንደኛ አንዳንዶቹ ከእስራኤልያ ታሪክ ይዞ ሃሩትና ማሩት እንደሚለው ማለት ነው። ነገር ግን ይሄ እኛ አቂዳ ውስጥ የለም በፍጹም። ሃሩትና ማሩት አለይሂም ሰላም መላኢካ ነው በሚለው አቂዳችን መሰረት በፍጹም ይሄን ተግባርም አይፈጽሙትም ከመነሻው። አሁን ወደዚህ ስንመለስ የአላህ ባሮች ናቸው፣ ልጆች አይደሉም ብለን ነው የምናምነው። ቁርአን ኢን ኩሉ መን ፊ ሰማዋት ወልአርድ ኢላ አቲ ረሕማን ዓብዳ በሰማያትና በምድር ውስጥ ያለው ሁሉ በጠቅላላ ነገ የውል ቂያማ አርራህማን ዘንድ ባሪያ ሆኖ የሚመጣ እንጂ ሌላ የለም ማለት ነው። መን ፊ ሰማዋት የሚለው ማንን ያሳየናል? መላእክትን። ስለዚህ መላእክት ምንድን ናቸው? አርራህማን ዘንድ ባሪያ ሆነው የሚመጡ ናቸው። በሌላም ቦታ ወቃሉ ተኸዘ አርራህማን ወለዳ አረብ ጣዖታውያኖች አርራህማን ከመላእክት ልጅን ያዘ አሉ። ሱብሓነህ ከዚህ ባህሪ ጥራት ይገባው። በል ዒባዱን ሙክረሙን ኧረ እንደውም እነሱ የተከበሩ ባሮቹ ናቸው ልጆቹ ሳይሆኑ። ስለዚህ ሁላቸው ምንድን ናቸው? ባሮች ናቸው። ለን የስተንኪፈ አልመሲሑ አን የኩነ ዓብደን ሊላህ ወለልመላኢከቱ ልሙቀረቡን አይደለም አልመሲህ ለአላህ ቀራቢ የሆኑት መላእክት እንኳን
ባሪያ ከመሆን አይጸየፉም ያለው እንኳን እሱ ሊጸየፍ። ስለዚህ እነ ጅብሪል እነ ሚካኤል መለኩል መውት ኢስራፊል አለይሂም ሰላም ቀራሪ የተባሉት እንኳን ባሪያ ናቸው። አጠቃላይ መላእክት የአላህ ባሪያ መሆናቸውን አምነን እንቀበላለን። ዘጠነኛ ይሄ ነው። አስረኛ አነሁም መይቱ ሟች ፍጥረት ናቸው፣ ዘላለማዊ አይደሉም። ይሄ መስአላ ኺላፍ ቢኖርበትም ኺላፉ በጣት የሚቆጠሩ ዑለማዎች የነ ኢብኑ ሐዝም ረሂመሁላህ አቋም መላእክት አይሞትም የሚል አቋም አላቸው። ጅምሁሮቹ ግን ሟቾች ናቸው የሚለውን አቂዳ ተቀብለዋል። እኛም ያን ተከትለን መላእክትም ይሞታሉ። ለምሳሌ ከዛ ውስጥ አንዱ ሸኽ ሳሊሕ አልሙነጅድ ፈከላሁ አስረሁ ሐፊዘሁላህ አልኢስላሙ ሱአሉን ወጀዋብ በሚለው ፈታዋቸው ጥያቄ ቁጥር 105309 ላይ ቀረበላቸው። ምን አሉ እሳቸው? አቅዋሉ ዑለማ ፊ መስአለቲ መውት አልመላኢካ የመላእክትን ሞት በተመለከተ የኢስላም ሊቃውንቶች ምንድነው አቋማቸው? ወፊ ሻእኒ መውት አልመላኢካ اختلف اهل العلم على قولين መላእክት ይሞታሉ ወይስ አይሞቱም በሚለው ጉዳይ ላይ የኢስላም ሊቃውንቶች ሁለት አይነት ሐሳብ ተከፋፍለዋል። القول الأول يمجمريو أن الملائكة تموت ملائكة يموتالو ميلو وهو قول أكثر أهل العلم أبزهن يوجي إسلام لقاونتوش يتكتلوت منقرنا حتى نقل المناوي الإجماع عليه عبد الرحمن المناوي عبد الرؤوف المناوي فيض الكثير ميلون حنفية مذهب كتابا يزجاجوت أن يهلك إجماع اللبت ملو اسكي تقسو درس በየትኛው ኪታባቸው ፈይዱል ቀዲር በሚለው 3ኛው ሙጀለድ 561ኛው ገጽ ላይ ይሄ የኢስላም ሊቃውንት ስምምነት ያለው ነው እስኪሉ ድረስ ثم اذا ماتوا احياهم الله تعالى قبل الناس ከሞቱስ በኋላ ሲባል ጥሩምባው ተነፍቶ ሰው ከመቀስቀሱ በፊት ያው ያደርጋቸዋል ወዲያው واستدل من قال به بعده ادله ይሄን አቋም የተከተሉ ሊቃውንቶች ለመላእክት ሟችነት ብዙ ደሊልን አምጥተዋል። አንደኛ ደሊላቸው يقول الله سبحانه وتعالى كل شيء هالك إلا وجهه كجيت الله في تبستكر نجر كل شيء يتباله كله أفينه بالوال سلزي قال انديار إيه نايت مسألة هذا فقد كتب الله تعالى الهلاك على كل ما سواه كالسوج بالله وتكرر نجر لا يقول الله مدفعة والسن والصفوان ولم يستثني أحدا من خلقه ملائكة سيكروا له كفترته استثناء يرجعهم ينتلو سلاليلا فشمل بذلك الملائكة كل شيء بملو خطاب ملائكة يكتتا يموتالون إمام القرطبي رحمه الله الجامع لأحكام القرآن بملو تفسيرات شوم لاي ابن عباس رضي الله لما نزلت هذه الآيات ابن عباس رضي الله عنهما إيان كسي ورد يعني قوله تعالى كل من عليها فان برسوا بمدر ولله يالله أفينو يميلو سيورد قالت الملائكة ملائكة انديال منالو هلك أهل الأرض يمدر سوّج اللو تفوار لمن من عليها برسوا بمدر يالله بجانونا خطاب إهن نالو فنزلت كزام للآية وردج كل شيء هالك إلا وجهها كالسفيت بكر هلم تفينو ميلو سيورد فأيقنت الملائكة بالهلاك ይሄ ጥፋት እነሱንም እንደሚመለከት እንደማይቀርላቸው እርግጠኛ ሆኖ وقاله مقاتل ታዋቂው ሙፈሲር ሙቃቲል ኢብኑ ሱለይማን ረሂመሁላህ ይህንኑ ገልጾታል በማለት ኢማሙ አልቁርጡቢ ተፍሲራቸው ላይ ገለጹት ማለት ነው። ከዛ እነዚህኞቹ የራሳቸውን ደሊል ያመጣሉ። መጨረሻ ላይ ሸይኹ መልስ ይሰጡና የመጨረሻው አቋም ይላል ያው ሁሉንም እንዳላነበው በጣም ሰፊ ነው የተሻለውና ትክክለኛው አካሄድ ይሞታሉ የሚለውን መከተል ነው በማለት መጨረሻ ላይ እሳቸው ይህንን ይገልጻሉ። እንደዚሁም ፈታዋ ለጅነቱ ዳኢማ በሱዑድ ያለው የዑለማ ቋሚ ፈትዋ ምክር ቤትም በሁለተኛው ሙጀለድ ገጽ 186 ላይ መላእክቶች ሟች ናቸው የሚለውን ራእይ ተከትለናል የሚለውን ይገልጻሉ ማለት ነው። እነዚህ እንግዲህ ያነሳናቸው 10 ለናሙና ያልኩት ምንድነው ስለ መላእክት ተፈጥሯዊ ባህሪ ቢያንስ ሊኖረን የሚገባው አቋም ምንድናቸው ተብለን ብንጠየቅ የምንመልሰው ነው። ኢንሻአላህ ቀሪ ነጥቡን ከአዛን በኋላ እናየዋለን። ቢስሚላህ እንግዲህ በመጀመሪያው ነጥባችን የመላእክት ተፈጥሯዊ ባህሪ በሚለው ዙሪያ 10 ነጥቦችን ጠቅሰናል። ሁለተኛው ነጥብ ደግሞ አሁን እናየዋለን። ሲፋቱሁል ኹሉቂያ ስነ ምግባራዊ መገለጫቸው የመላእክት ስነ ምግባርስ ምን ይመስላል? ተፈጥሯዊ ማንነታቸው ከኑር የተፈጠሩ እንደዚህ የሆኑ ክንፍ ያላቸው ብለን እንደገለጽነው ሁላ ስነ ምግባራዊ መገለጫቸውን ደግሞ አንድ ሁለት ሶስት ነጥቦችን እናያለን። አንደኛ አልዒባዳ ዋናው መለያቸው ይሄ ነው፣ አምልኮ።
መላእክት በተቀላላ በአምልኮ ስራ ላይ የተሳተፉ ናቸው። ቀንም ሌሊትም 24/7 24 ሰዓት ሳምንቱን ሙሉ አላህን በማምለክ ተግባር ላይ የተሰማሩ ናቸው። ዒባዳ ወይም አምልኮ ዋናው መለያቸው። ጅብሪል አለይሂ ሰላም እንዲናገር የተሰጠው የጌታው ቃል በሱረቱ ሳፋት ቁጥር 164 ላይ አለ። አላህ ምን ብሎ እንዲናገር አዘዘው? ወማ ሚና ኢላ ጅብሪል አለይሂ ሰላም የጌታውን ቃል ሲያስተላልፍ ከኛ ውስጥ አንድም የለም ኢላ ለሁ መቃሙን ማዕሉም በጌታው ዘንድ የታወቀ የሆነ ስፍራ ያለው ይሁን እንጂ። ምንድነው ይሄ መቃም ወይም ስፍራ ሲባል የተለያየ ተፍሲር ተሰጥቶታል። አንደኛው ተፍሲር በሰማይ ያለ እያንዳንዱ መላኢካ ጌታውን የሚያመልከውም የሚዘክረውም ተስቢህ የሚያደርገውም ዒባዳ የሚፈጽምበት የራሱ ቦታ አለው። ከዛች ጠርዝ እንኳን ወደ ሌላ ፈቀቅ የማይል የራሱ የሆነ ኸልዋ እንደማለት ነው ባጭሩ። ያንን ድንበር የማይተላለፉበት አላቸው። ከዚህ እስከዚህ ያለው የጅብሪል አለይሂ ሰላም ከሆነ ሁሌም ጅብሪል አለይሂ ሰላም ከዚህ እስከዚህ ባለው ስፍራ ላይ በአምልኮ ላይ እንዳለ ነው። እዚህ ጋር አታገኘውም፣ እዚህ ጋር አይገኝም ማለት ነው። መቃሙን ማዕሉም ለእያንዳንዳቸው የታወቀ ስፍራ። ሁለተኛው ደግሞ መቃሙን ማዕሉም ሲባል ወዚፋው የተሰጠው የሥራ ድርሻ አለው። እያንዳንዱ በዛ የሥራ ድርሻ ላይ በዚክርም በተስቢህም በዒባዳ በቂያምም በሩኩዕም በዛው ሥራ ላይ ሁሌ የሚገኙ ናቸው። ፈቀቅ የማይሉ የጌታቸውን ትእዛዝ እምናከብረን ብሎ ጅብሪል አለይሂ ሰላም እንዲናገር ይሄ ቃል ተሰጠው። ቀጠለና ምን አለ? ወኢና ለነሕኑ ሳፉን እኛ ሁላችንም ጌታ አላህን ለማምለክ ተሰላፊዎች ነን። ሰልፋቸውን ጠብቀው በተርቲቡ መሰረት አላህን ያመልካሉ። ስለሆነም ነው ነቢያችን አለይሂ ሰላቱ ወሰላም አላ ተሱፉ ሰልፋችሁን አታስተካክሉም እንዴ አሉ። እንደማን አንቱ የአላህ መልእክተኛ ወይ እንደማን እናስተካክል ስንል ቀጥለው ምን አሉ? ከማ ተሱፉ ልመላኢከቱ ዒንደ ረቢሃ መላእክቶች በጌታቸው ዘንድ ሰልፋቸውን እንደሚያደርጉት። እንዴት ነበረ የሚያደርጉት? የቲሙነ ሰፈ ልአወል ፈልአወል የመጀመሪያውን ቀጥሎ ሁለተኛ ተርቲብ ጠብቀው ነው አላህን ለማምለክ ተሰላፊዎች ነን። ወኢና ለነሕኑ ልሙሰቢሑን ጌታችንን ከጎዶሎ ባህሪያቶች የምናጠራ እኛ ነን በማለት በዒባዳ ተግባር ላይ መሰማራታቸው ተነግሮናል ማለት ነው። የመላእክት ዒባዳ ከኛ ከሰዎች በምን ይለያል ከተባለ በሶስት ነገር በትንሹ ይለያል። አንደኛ ልዩነት በዒባዳ ተግባራቸው እነሱ ማለት ነው ላ የስተክቢሩ ምንም ኩራት የለባቸው። ሰው አላሁ ፍቆት የዒባዳውን ሁኔታ እለት ተእለት በጨመረ ቁጥር ማመስገንና ተዋዱዕ ሲገባው ነፍስያና ሸይጣን የተሾመችበት ግን ራሱን ማክበር መኩራራት ውስጥ ይገባል፣ ሌላውን ይንቃል። የመላእክት ዒባዳ ከኛ ለየት የሚያደርገው ግን ምንድነው? ኩራት የለበትም። ጌታ አላህን ከማምለክም የሚኮሩ የሚጠሉ አይደሉም ነው። እኛ ግን አላህን ከማምለክም እንጸየፋለን። ኢነል ለዚነ የስተክቢሩነ አን ዒባደቲ እንዳለው ማለት ነው። እዚህ ቦታ ላይ ግን ስለ መላእክት አላህ ምን አለ? ሱረቱል አዕራፍ ኢነል ለዚነ ዒንደ ረቢክ ላ የስተክቢሩነ አን ዒባደቲህ እነዛ ጌታህ ዘንድ ያሉ መላእክቶች ጌታህን ከመገዛት አይኮሩም። ወዩሰቢሑነሁ ወለሁ የስጁዱን ቀንም ማታም ያጠሩታል ለሱም ይሰግዳሉ አለ። አንድ ኩራት የሚባል ነገር የለም፣ ሰው ባህሪ ውስጥ ያለ መጥፎ በሽታ። ሁለተኛስ አያቋርጡም፣ ላ የፍቱሩ ማቋረጥ የሚባል ነገር የለም። እኛ ጋርስ ዒባዳችን በደቂቃ የተወሰነ ነው። አብዛኛው ሰዓት ከዒባዳ የተቋረጠ ከነፍስያችን ከዱንያ ሀጃ ጋር ያለ ነው። እነሱ ጋር ግን ማቋረጥ የሚባል የለም። ሱረቱል አንቢያ ቁጥር 19 እስከ 20 ወለሁ መን ፊ ሰማዋት ወልአርድ ይላል። በሰማያት በምድር ያለው ሁሉ የእሱ ፍጥረት ነው። ወመን ዒንደሁ ላ የስተክቢሩነ አን ዒባደቲህ እሱ ዘንድ ያሉ መላእክቶች እሱን ከመገዛት አይኮሩም። ወላ የስተሕሲሩን አይ ላ የመሉን ላ የስተሕሲሩን አይሰላችሁም ማለት ዩሰቢሑነ ለይለ ወነሃር ላ የፍቱሩን ቀንም ሌሊትም ተስቢህ ያደርጋሉ አያቋርጡም። ለተለያየ ተግባር አይላኩም እንዴ? ጌታቸው አያዛቸው? የጠየቃቸውን ሳይመልሱ ይመልሳሉ፣ ይታዘዛሉ፣ ለተለያየ ስራም ይሰማራሉ። በዚህ ሁኔታ ውስጥ እንኳን ሆነው ከተስቢህ አያቋርጡም። እንዴት?
ኢማሙ አልቁርጡቢ ረሂመሁላህ ከሰለፍ ሊቃውንቶች አንዱን ጠቅሰው ይሄን ሲፈቱት ምን ይላሉ? የመላእክት ተስቢህ ማለት ልክ እንደኛ ከተነፉስ መተንፈስ ነው። አንተ ተኝተህም በንቃተ ህሊና ሆነህም እያወራህም ዝም ብለህም እየበላህ እየጠጣህም አቁመህም ቢሆን የመተንፈስ ስርዓቱ አይቋረጥም ማለት ለነሱ ልክ እንደዛው ነው። አላህ ተስቢህን ኢልሃም አርጓቸዋል። የትኛውንም የዒባዳ ዘርፍ እየሰሩ ጌታቸው ለሚጠይቃቸው መልስን እየሰጡ አሁንም ምን ላይ ናቸው? ተስቢህ ላይ ናቸው። ላ የፍቱሩን ለአፍታ ያክል እንኳን አያቋርጡም። የኛ ግን ማቋረጥ ያለበት ዒባዳ ነው። ሶስተኛው ደግሞ መሰላቸት መለል የሚባል ነገር የለውም። እኛ ሲደክመን ልንሰላች እንችላለን ወይ ሲበዛብን፣ እነሱ ዘንድ ግን ፈኢን ኢስተክበሩ ይላል ከሃዲያኖች አላህን ከመገዛት ቢቆሩም فالذين عند ربك النزيا ጌታ ዘንድ ያሉ መላእክቶች يسبحونه بالليل والنهار وهم لا يسأمون በቀንም በሌሊትም ይገዛሉ አይሰላቹም ብሏል። መሰላቸት የሚባል ባህሪ መላእክት ዘንድ የለም። ይሄ መገለጫ ነው። ሐዲስ ላይም ጃቢር ኢብኑ አብዱላህ ረዲየላሁ ዐንሁ ከረሱል አለይሂ ሰላቱ ወሰላም ሰምቶ እንዳስተላለፈልን ምን አሉ መልእክተኛው? ማ ፊ السماوات السبع موضع قدمنا በሰባት ሰማያት ውስጥ ተረከዛችንን የምናሳርፍበት ክፍት ቦታ እንኳን የለም አሉ። የቀረ ወላ ሽብሪን ስንዝር የሚያክል ክፍት ቦታ እንኳን የለም። ወላ ከፊን ወይ ለመዳፋችን ማስቀመጫ የሚሆን ክፍት ቦታ የለም በዛ ስፍራ ላይ ኢላ ወፊህ መለኩን ቃኢሙን ለአላህ የቆመ መላእክት ቦታውን ቢሸፍነው አው መለኩን ራኪዕ ወይ በሩኩዕ በማጎንበስ ተግባር ላይ ያለ መልአክ ቢዘጋው አው መለኩን ሳጂድ ወይ ስጁድ ላይ ያለ መላእክት ስፍራውን ቢሞላው እንጂ መላእክት ሳይኖሩ ይሄ ክፍተት ያለበት ቦታ ራሱ የለም። ይሄ ማለት ሰማያት በመላእክት ዒባዳ ምን የሆነች ነች? የተጨናነቀች ስፍራ ነች። ምንም ቦታ ጠፍቶ ማለት ነው። ጠዋፍ የቱንም ያህል ቢሞላ በካዕባ ዙሪያ የጠዋፍ ስርዓቱ ግን ይቆማል ይቆማል እንዴ? አይቆምም። ዘንድሮ ብቻ ነው የቆመው። ምን ሆኖ ቆመ? 500,000 ሰው ሞልቶ ያው ለነገሩ ክፍተት ቢኖርም ሰው ስለተፋፈነ ለተወሰነ ደቂቃ ቆሞ ነበር። የስንዝር ቦታ እንኳን የለም በሰማይ መላእክት ቢኖር እንጂ። ታዲያ እንዲህ አይነት ዒባዳ ፈጽሞ በጣም የሚገርመው ግን ምንድነው? فإذا كان يوم القيامة ነገ በዕለተ ትንሣኤ የተከሰተ ጊዜ ግን ቃሉ ጀሚዓን ሁላቸውም በአንድ ድምፅ አላህን ይሉታል። ሱብሓነከ ማ ዐበድናከ ሐቅ ዒባደቲክ እንደ አምላክነትህ እንደ ጌትነትህ የሚገባህን ዒባዳ አልሰጠንህም፣ ጥራት ይገባ። ከኛ የሚጠበቀውን ፈጽመናል ነው እሱም መስክሮላቸዋል። እንዳንተ ግን እንደ አዘማህ ከሆነ ግን የሚገባህን ዒባዳ ልንሰጥህ አንችልም። አንተ ኻሊቅ ነህ፣ እኛ መኽሉቅ ነን። ምንም ከኛ የሚጠበቀውን ብንሰራ ከኛ የተጠበቀውን ሰራን እንጂ ላንተ የሚገባው ግን ይሄ ነው ብለን የሚገባህን ዒባዳ አልሰጠንህም። ቢሆንም ትልቁ ተስፋችን ግን ኢላ አና ለም ኑሽሪከ ቢከ ሸይአ አንድም ጊዜ ቢሆን ለአፍታ ባንተ ላይ አጋርተን ቀልባችን ካንተ ውጪ ወደ ሌላ ዙሮ አያውቅም። ይሄ ነው ተስፋችን። የሽርክን አደገኛነት እግረ መንገድ እንማርበታለን። በዚህ ዒባዳቸው የማይኩራሩ ለአላህ ተገቢውን ዒባዳ እንዳልሰጡ በመግለጽ ተዋዱዕ ላይ መሆናቸውንም ያሳየናል ማለት ነው። ይሄ የመላእክት ስነ ምግባራዊ መገለጫቸው ነው። ሶስተኛው ደግሞ ማነው? ሁለተኛው ከዒባዳ ቀጥሎ በምንድነው ሌላው መላእክት መገለጫ ስነ ምግባራቸው? ኸውፉላህ ዐዘ ወጀል ጌታ አላህን መፍራት። እጅግ በጣም አላህን ይፈራሉ። በጣም ተጨናቂዎች ይሆናሉ ከታላቅነቱ ከቅጣቱ የተነሳ። ራሱ አላህ ሲመሰክር ሱረቱ ራዕድ ቁጥር 13 ላይ ወዩሰቢሑ الرعد بحمده ነጎድጓድ ወይም መለኩ ሚን መላኢከቲላህ አላህን ከማመስገን ጋራ ያጠራዋል። ወልመላኢከቱ ሚን ኺፈቲሂ እንዲሁም መላእክቶች አላህን ከመፍራት የተነሳ ያጠሩታል በማለት አላህን የሚፈሩ መሆናቸውን አየቱ ነግሮናል። በሌላስ ቦታ ወሊላሂ የስጁዱ ማ ፊ السماوات وما في الأرض من دابة በመሬት ላይ ያለ ዳባ በአራት እግሩም ይሁን ወይ በሌላ የሚንቀሳቀስ ሁሉ ወደደም ጠላ ለአላህ ይሰግዳል፣ ስጁድ ይወርዳል አለና ወልመላኢካ እንዲሁም መላእክቶች ይሰግዳሉ። ወሁም ላ የስተክቢሩን በዚህ ዒባዳቸውም አይኮሩም። የኻፉነ ረበሁም ሚን ፈውቅሂም ጌታቸው ከነሱ በላይ ሲሆን ይፈሩታል። ፈውቅየቱል መካን፣ ፈውቅየቱል ቁድራ፣ ፈውቅየቱል ሩትባ በደረጃም በክብር
በቦታም በአዘማው ከነሱ በላይ ሲሆን ይፈሩታል። አላህ መላእክት የሚፈሩት መሆኑን በዚህ ይነግረናል። ስለሆነ ወየፈዓሉነ ማ ዩእመሩን የታዘዙትን ሁሉ ይተገብራሉ። በሌላም ስፍራ ሱረቱል አንቢያ ያዕለሙ ማ በይነ አይዲህም ወማ ኸልፈሁም ከመላእክት ፊታቸውን ከኋላቸው ያለውን ያለፈውንም መጪውንም ያውቃል። ወላ የሽፈዑን ደግሞም አያማልዱም መላእክቶች ኢላ ሊመን እርተዳ አላህ እምነቱንም ንግግሩንም ለወደደለት ባሪያው ቢሆን እንጂ ለሌላው አያማልዱም። ወሁም ታዲያ እነሱ መላእክቶች ሚን ኸሽየቲሂ ሙሽፊቁን አላህን ከመፍራት የተነሳ ተጨናቂዎች ናቸው ብሎ ይሄን ባህሪ ነው የሚገልጸው። አላህን መፍራት መገለጫቸው ነው ማለት ነው። ከጌታቸው ትእዛዝ ግን ፈጽመው አይወጡም። ሶስተኛው ደግሞ ስነ ምግባራዊ መገለጫ አልዒስማ ማዕሱምነት ከወንጀል የተጠበቁ ናቸው። ከካፊሮች ለየት የሚያደርገን አንዱ አቋማችን ይሄ ነው። እኛ መላእክት ዘንድ አመፃ የለም ስራቸው በጠቅላላ ኸይር ነው ስንል እነሱ ዘንድ ግን ካፊርና ሙእሚን አለ። አንድ ሶስተኛ የሚሆኑት ሲሶዎቹ ከአላህ ትእዛዝ አምፀው የወጡ ናቸው። ኢብሊስ የተባረረ ጊዜ ብቻውን አልወጣም፣ አንድ ሶስተኛ የሚሆኑትን ይዞ ወጥቷል ነው የሚሉት እነሱ። ስለዚህ ዛሬ አጋንንት ብላችሁ የምትጠሩት ማንን ነው ስንላቸው እኛ ጂኒ የምንላቸውን እኮ አይደለም። አስለን በጂኒ መኖርም አያምኑም ከመነሻው ከእሳት የተፈጠረ መክሉቅ አለ ብለው። ታዲያ ምኑን ነው አጋንንት የሚባለው እናንተ ጋር ስንላቸው የወደቁ መላእክት ይላሉ። አሃ ከአላህ ትእዛዝ ወጥተው ወደ ኢብሊስነት የተቀየሩ ክፉ መላእክቶች አሉ። ማን ናቸው? የኢብሊስ ተከታዮች ሸያጢን የምንላቸው እኛ ከጂኒ ወገን የሆኑትን። እነሱ ጋር ግን ለካ ማን ነበሩ? መላእክት ነበሩ። ድሮ ሲያምፁ አጋንንት ሆነው ተባረሩ። ስለዚህ በአቋማቸው የጸኑ እንደ ጅብሪል ሚካኤል ያሉ ሙእሚን መላእክቶች አሉ። ከጌታቸው ትእዛዝ የወጡ ደግሞ ከሃዲ መላእክቶች አሉ ማለት ነው። ግልጽ ነው። እኛ ጋር ግን ስንመጣስ ዒስማ ጥብቅነት ማዕሱምነት መገለጫቸው ነው። አላህ ምን ብሎ ስለተናገረ ሱረቱ ተህሪም ቁጥር 6 ላይ ያ አዩሃ الذين آمنوا قوا أنفسكم وأهليكم نارا وقودها الناس والحجارة ነፍሶቻችሁንም ቤተሰቦቻችሁንም መቀጣጣያዋ ድንጋይና ሰው ከሆነችው እሳት ጠብቁ አትርፉ አለ። አለይሃ መላኢካ ደግሞም በሷ ላይ መላእክቶች አሉ። ምን የሆኑ ጊላዙን በወንጀለኞች በካህዲያኖች ላይ ጨካኝ የሆኑ ሺዳዱን ብርቱዎች የሆኑ እንደፈለገ ቢቀጡም ግን ላ ያዕሱን አላህ ማ አመረሁም ጌታቸው ካዘዛቸው ነገር ፍንክች ማይሉ ከትእዛዙ ጥሰው ማይወጡ ወየፈዓሉነ ማ ዩእመሩን የታዘዙትን ሁሉ የሚተገብሩ ብሏል። አመፅ የሚባል ነገር መላእክት ዘንድ የለም። ሐታ በሌላ ቦታ ላ የስቢቁነሁ ቢልቀውል ያለው ሐታ በንግግር እንኳን እሱ ሳይናገር አይቀድሙትም፣ ያላለውን አይሉም። ወሁም ቢአምሪሂ ያዕመሉን በትእዛዙ የሚሰሩ ናቸው። ከዚህ ተነስተን እንደ አቋማችንም መላእክቶች ምንድናቸው? ማዕሱም ናቸው ብለን እናምናለን። ይሄን እንግዲህ ስነ ምግባራዊ ባህሪ ደግሞ አጠር ባለ መልኩ በዚህ ካየ ነው። አላህ ፈቅዶ ሳምንት ሶስተኛ ክፍል ላይ ደግሞ ካገናኘ መላእክት ከኛ ከሰዎች ጋር ያላቸው አቋም ምን ይመስላል፣ የሥራ ድርሻቸውስ ምንድነው የሚለውን ነገር በስፋት የምናየው የዛኔ ይሆናል። አላህ የሳምንት ሰው ይበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።